on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል ከሰንደርላንድ በፍርሃት ወይስ በመተማመን የምንጠብቀው ጨዋታ? አይ እኔ መተማመንሽ ከምንድን ነው የሚመጣው? የሚያደርጉት ይመስለኛል በመተማመን የሚያደርጉት ይመስለኛል እኮ። ምንድን ነው የመተማመንሽ ምንጭ? አንደኛ ብዙ ጊዜ አርሰናል ላይ ከምናስተውላቸው ነገሮች መካከል ከተፎካካሪዎቹ ወይንም ከማንቸስተር ሲቲ ቀድሞ የሚጫወት ከሆነ ያንን ውጤት ሳያውቅ የሚጫወቱ ከሆነ ይሄ እኔ ያስተዋልኩት ነገር ነው። ልክ ላይሆን ይችላል፣ ግን በተሻለ ነጻነት የመጫወት እድልን አይቻሉ እና ያንን ጨዋታ በአብዛኛው የሚያሸንፉበት ሁኔታዎች አሉ። እንደዛ አይቻሉ ከዚህ በፊት። ስለዚህ ከሲቲ ቀድሞ በመጫወት የሚሰጠው አንድ ብርታት እንዳለ ልክ ነው። ይሄኛው ይመስለኛል። እኔ አይ ዶንት ኖ ዳታውን ሪካርዱን አላ በእይታ ብቻ ነው። ግን እንደ አንድ ድክመት አርሰናል ላይ ሲነሳ የነበረው ፍርሃት፣ ጥንቃቄ ማብዛት፣ ስጋት ምናምን የምንላቸው ስሜቶች ከሆኑ ሲቲ ቀድሟቸው ተጫውቶ ካሸነፈ እነዚህን ስሜቶች የማባባስ እድል አለ። አሁን ሲቲ ከመጫወቱ በፊት ሲጫወቱ ግን የሲቲ ድል ፋክተር ይቀንሳል ማለት ነው። ስለዚህ በዚህኛው ሎጂክ እስማማለሁ። በዚህኛው አግባብ የአርሰናል ተጫዋቾች በተሻለ ነጻነት ጨዋታቸውን ያደርጋሉ ብዬ አንድ እገምታለሁ። ሁለተኛ ደግሞ አሁን ያሉበት ሞመንተም ራሱ አሁን 3 ተከታታይ ጨዋታዎችን ማሸነፍ ተቸግረው ነበር አይደለ? በፕሪሚየር ሊጉም ሲጫወቱ ኖቲንግሃም፣ ሊቨርፑል እነዚህ ሊቨርፑል፣ ኖቲንግሃም፣ ማን ዩናይትድ በማን ዩናይትድ ተሸንፈዋል። በሁለቱ ደግሞ አቻ ወጥተዋል። ከዛ በኋላ ግን በተደረጉ ጨዋታዎች ደግሞ ወደ አሸናፊነት የተመለሱበት ነው። የአንደኛ የሻምፒየንስ ሊግ ጨዋታን እንኳን ተደርጓል፣ ግን ብዙም ግምት እንኳን ባንሰጠው ከዛ በኋላ ከሊድስ ጋር የተደረገው ጨዋታ አለ 4-0 ያሸነፈበት ነው። ይሄ አርሰናል በፐርፎርማንስም በጣም ጥሩ የነበረበት ነው። ብዙ ጎልም ደግሞ አስቆጥሮ ያጠናቀቀው ጨዋታ ነው። ይሄ በደንብ በቃ የመመለስ ስሜት ወደ አሸናፊነት የመመለስ ስሜት ውስጥ እንዲገቡ አድርጓቸዋል። ከዛ እንደገና ደግሞ የሊግ ካፕ ጨዋታ ተደርጓል። ያው የአርሰናል ተጫዋቾች ስለሆኑ ያደረጉት እዛ ጨዋታ ላይ የተፈጠረው ስሜትም ደግሞ በጣም ለቀጣይ ጨዋታ ይረዳል ብለን እንድናስብ የሚያደርግ ይመስለኛል እኔ ሳስበው። እንደውም ከዛ በኋላ በተሰጡት አስተያየቶች በተደጋጋሚ ከዋንጫ ማንሳት ጋር አስተያየት ሲሰጥ የምሰማው በነገራችን ላይ ዊሊያም ሳሊባ ነው። እንደገና 4 ዋንጫ የማንሳት አሁንም እድል አለ እና ያንን ለማድረግ ነው ትልቅ ጥረት የምናደርገው ብሎ ቸልሲን ካሸነፉም በኋላ አስተያየት ሲሰጥ ነበር። አርቴታም ለምን አይቻልም ለምን አይሆንም የሚልም ሀሳብ አለው። ስለዚህ እንዴ አሁን ይሄ የሚቀረጽ በካሜራ ቢሆን ለምን አይቻልም የሚለውን የአርቴታን ንግግር ስትናገሪ ያሳየሽውን አክት ከምር ነው። እኔ እንዳየው ሌላ ሰው ቢያይ ምን ይላል? ፍንዴክስ ወገር ፍንዴክስ አራ እንደነ ለምን አይቻልም? ከምርም ነው እንዴ? አስገበረና ግልምጫ እኮ አለው። እኔን ማን አርገሽና ይሽኛል እኔ ሰንደል አንድ አርገሽኝ ይላል። እንደዚህ ከስተከልቻለስ ከና ምን አይቻ ምን ታመጣለህን አስብ። አዎ የሰፈር ጎረምሳ ምን ታመጣለህ ሲል በምን ታመጣለህ ምናምን በሚልበት ነው ያወራሽ። በጣም ለምን አይቻልም ላይ ነው። አዎ ግን ይሄንን ብሏል። በቃ አሁን ለምሳሌ አርቴታ ድጋሚ ስናገረው ማለት ነው በፖላይት በሆነ መንገድ ለምን አይቻልም ይሄንን ነገር ማድረግ እንችላለን
ብለው አስተያየት የሰጠበት ነው። ስለዚህ አሁን ያሉበት ወቅታዊ ሁኔታና የአሸናፊነት ስሜት ይህንን ጨዋታ አርሰናል ለማሸነፍ ያግዘዋል ብዬ አስባለሁ። ሌላ በሶስተኛ ደረጃነት ማነሳው የመጀመሪያው የሰንደርላንድና የአርሰናል ጨዋታ ነው። ማን ረሳው አይደለ? አርሰናል በመጨረሻ ደቂቃ ላይ ጎል ተቆጥሮበት በአቻ ውጤት 2-2 አንተ እንደውም ብዙ ጊዜ ታነሳዋለህ አይደል? ያንን ሙስኬራ ተቀይሮ በማበሸቅ ነው ያበሽቀኛል በጣም። አምስተኛ ተከላካይ አርቴታ የተጠቀመበት ጨዋታ ነው። ይሄ 2-1 ሲመሩ እኮ ነው እንደዛ 2-1 ሲመሩ ይሄንን ያደረገበት ነው። እና ይሄ የአርቴታ ትልቅ ስህተት ተብሎ በዚህ የውድድር ዓመት ከሚጠቀሱት መካከል አንደኛው ነው። ብዙ የአርሰናል ደጋፊዎችም የተበሳጩበት አርቴታ ላይም ደግሞ ትችት የበረታበት እንደነበር እናስታውሳለን። ስለዚህ የመጀመሪያው ጨዋታን እንዲህ ባለ መንገድ ካስተናገዱት የመልሱ ጨዋታ ደግሞ የሚደረገው ዛሬ ነው። ለዛ መልስ መስጠት ደግሞ ያስፈልጋል ብዬ አስባለሁ እና ለዛ መልስ ለመስጠት የተለየ ስሜት ውስጥ ሆኖ ጨዋታውን ካደረጉ ለአሸናፊነት የበለጠ እንዲቀርቡ ያደርጋቸዋል። እኔ ሶስቱንም ምክንያቶች እቀበላለሁ። የእውነት ለመናገር ግን አንድ መነሳት ያለበት ነጥብ የሚመስለኝ አርሰናል ከማንቸስተር ዩናይትድ ሽንፈት በኋላ የተማረ መስሎ ቀርቧል። በትክክል የሚያምረውን አርሰናል በትክክል በቃ ይሄ ነው የሻምፒዮንነት ቡድን፣ ሻምፒዮን ለመሆን የሚጫወት ቡድን ማለት ይሄ ነው የምንለውን አርሰናልን አሳይቶናል። ይሄ ነገር የብልጭታ እንዳይሆን የሚል የስጋት ስሜት ያላቸው ሰዎች ደግሞ አሉ። ለምንድን ነው ይህንን የማነሳው? እኔ ማንቸስተር ዩናይትድ 3-2 ካሸነፋቸው በኋላ ስብሰባ ተቀመጡ፣ ተነጋገሩ። የአርሰናል ደጋፊዎች ስቴዲየም ውስጥ እስካሁን ድረስ ለእኔ ዊርድ ነው ቡዋሉና ተቃወሟቸው። በዘንድሮ የውድድር ዓመት በሜዳቸው አንድም ጨዋታ ተሸንፈው የማያውቁ ተጫዋቾች ቢሸነፉ ኢትስ ኦኬ ያጋጥማል ከማለት ይልቅ ሲሸነፍ እንደከረመ ቡድን ቡ የሚል የተቃውሞ ድምፅ ሲሰሙ ደነገጡ። መደንገጣቸውን የምታውቂው አርቴታ ጨዋታው እንዳለቀ ኢሚዲየትሊ አንድ ጋዜጠኛ ሲጠይቀው የሚናገረው ነገር የደጋፊዎቹን መቆጣት በመቆጣት መመለስ የሚፈልግ ነበር የሚመስለው። ከዛ ደቂቃዎች ወስዶ ፕሬስ ኮንፈረንስ ተጠርቶ ሁሉም የሚዲያ ሰዎች ተገኝተው ሲናገር ለዘብ ያለውን ለስለስ ያለውን እንዲህ ያለውን ነገር እንዴት አድሬስ ማድረግ እንዳለበት ያወቀውን ስሜቱን የቀነሰውን አርቴታን ያገኘን። ሁለቱ አንድ አይነት አልነበረ ንግግሩ፣ የደጋፊዎቹ እንደዛ መሆን። ከዛ በኋላ ግን ዴይ ኦፍ ተሰጥቷቸው ነበር የአርሰናል ተጫዋቾች። ከዴይ ኦፍ በፊት ግን ኖ መነጋገር አለብን አሉ። ተነጋገሩ። ስንነጋገር ያስቀመጥናቸው ሀሳቦች ብሎ የተናገራቸው ነገሮች ነበሩ። እሱን የተነጋገሩትን ነገር በትክክል ከሊድስ ዩናይትድ ጋር በተደረገው እና አርሰናል አሳምነው ቀጥቅጦ 4-0 በሆነ ውጤት ባሸነፈበት ጨዋታ ላይ አየ ነው። አሁን ያ የሽንፈት ውጤት የፈጠረው ቁጭት በሊድስ ጨዋታ ተካክሶ እንዳለቀ የሚቆጥሩት ከሆነ ከባድ ነው። ባለፈውም ስል ነበር በሊድስ ጨዋታ ላይ ብቻ የምትመልሽው ነገር አይደለም። ከሊድስ ቀጥሎ ሰንደርላንድ፣ ከሰንደርላንድ ቀጥሎ ገሌ፣ ከገሌ ቀጥሎ እገሌ እያልሽ በተከታታይ በሚመጡት ጨዋታዎች ላይ መጀመሪያ ሰሞን በውድድር ዓመቱ መጀመሪያ ላይ የነበረሽን ጉብዝና መመለስ መቻል አለብሽ። ለአንድ የማንቸስተር ዩናይትድ ሽንፈት አንድ ሊድስን ማሸነፍ በቂ አይደለም። ወደ ብቃታቸው መምጣት መቻል አለባቸው። ወደ አሸናፊነታቸው መመለስ መቻል አለባቸው። ይሄንን ያደረጉለት ነው ለአርሰናሎች በትክክል መልስ መስጠት ችለዋል የሚለውን ነገር ልንናገር የምንችለው። ይሄንን ሳያደርጉ ይሄንን ነገር ሳያሟሉ የአንድ የሊድስ ዩናይትድ ጨዋታ ብቻ እና እዛ ጨዋታ ላይ የተመዘገበው ውጤት ብቻ አሳን ኤንድ ሊወሰድ አይችልም፣ ያስቸግራል። ስለዚህ አርሰናል ከዚህ አንጻር ማየት የምፈልገው ዛሬ ነው። እኔ ለምሳሌ ይሄ በቃ አንድ የሾክ አጋጠመሽ አይደለ? ከዛ ሾክ ተነስተሽ ኮንቲኒየስ የሆነ ቤስ ፎርም ላይ የመግባት አቅም ላይ መምጣት አለባቸው ነው። እንደ ስጋት ምን ታያለ ስትይኝ እስካሁን አርቴታም ብዙ አልተናገረበትም ምናምን፣ ግን የማምናቸው ሚዲያዎች በተጫዋቾችና በአሰልጣኙ መካከል ስላለ አለመግባባት ያወራሉ። ለምሳሌ ኦዴጋርድና አርቴታ መካከል ሰላም ጠፍቷል። ኦዴጋርድ ይህንን የውድድር ዓመት ቢጨርስ እንጂ አይቀጥልም እኮ ወሬው መወራት ተጀምሯል። አንድ የተወሰኑ ሳምንታት በፊት በቡካዮ ሳካና በቪክቶር ዮኮሬሽ መካከል ያለውን ቁርሾ በተመለከተ እኮ የሆነ ነገር መባል ጀምረዋል። ይሄ ሱሳይድ ነው እውነት ለመናገር የእውነት ይሄ ራስን እንደማጥፋት ነው። አሁን የሚደረግ ምንም አይነት ነገር መኖር የለበትም። አሁን የኦዴጋርድና የአርቴታ የታክቲክ ኢሹ ነው።
ያጣላቸው ያላግባባቸው ወዲያው ሰፍ ያሉ ክለቦች አሉ። ሪያል ማድሪድ ከነዚህ መካከል አንዱ ነው። ምን ያህል ነው ምናምን ብሎ የዚህ ልጅ ጉዳይ እያጣራ ነው ምናምን ሲባል ወሬው ሲወጣ ማለት ነው አላስተባበሉትም እንትን አላሉትም። የኦዲጋርድ ተሳትፎ እየቀነሰ እየቀዘነሰ እየደበዘዘ እንዲመጣ ይደረጋል የሚሉ ሪፖርቶች እኮ ይወጣሉ እኮ። ይሄ በተጫዋቾች መካከል ይሄ በአሰልጣኝና በተጫዋቾች መካከል የሚኖር በጋራ አቋም በጋራ ነገር የመቀጠል ነገር ማጣት አርሰናልን በእጅጉ ይጎዳዋል። በእጅጉ ነው አርሰናልን የሚያሳሳው። በፍጹም መፈቀድ የለበትም። ይሄ አት ኤኒ ኮስት ነው ምንሽ የሚደረገው ነገር ተደርጎ በሙሉ ሪዞሉሽን ሊሰጠው የሚገባ ነገር ነው። ከዛ ውጭ ግን አርሰናል ሰንደርላንድ ፈታኝ ነው፣ ሰንደርላንድ አስቸጋሪ ነው። ሰንደርላንድ ፈታኝነትና አስቸጋሪነቱ አርሰናል ላይ ብቻ ግን አይደለም። ሲቲ ላይ ያረገውን እኔ ሰንደርላንድን በደንብ አሳምኖ ሲያሸንፍ ያየሁት ማንቸስተር ዩናይትድን ብቻ ነው። ማንቸስተር ዩናይትድን ያሸነፈው ለዛውም ጥሩ ባልሆነበት ሰዓት ላይ ግን በልጦ ነው ያሸነፈው። ያኔ ደግሞ ሰንደርላንድ አሪፍ ነበር፣ በጣም አሪፍ ነበር እንጂ ከሊቨርፑል ጋር እንዴት እንደሆነ አርሰናልን እንዴት እንዳረገው ሲቲን እንዴት እንዳረገው ምናምን አይተን ዩናይትድ ግን በጣም ኮንቪንሲንግ በሆነ መንገድ ነው ያሸነፈው። ስለዚህ የሰንደርላንድ ፈታኝነትና አስቸጋሪነቱ ሁሉም ትልልቅ የሚባሉ ክለቦች ላይ ነው። ዛሬ ይሄንን ጓዙን ጥሎ ነው የሚመጣው ብለሽ አትጠብቂ። በጣም ዲፌንሲቭ ይሆናሉ። የሚያገኟቸውን አጋጣሚዎች ወደ ጎልነት ለመቀየር ወደ ሜዳ ይገባል። እመኚ ከሰንደርላንድ ፈልገሽ የማታጭው አንዱ ኳሊቲያቸው አግሬሲቭነስ ኢነርጂ ነው። ለአርሰናል አንዱ ጥሩ ነገር የምለው ሰንደርላንድ አርሰናል ማክሰኞ ተጫውቷል ምናምን ለሚል ደክሞታል ለሚል ሰንደርላንድም ሰኞ ተጫውቷል። እንደ ሌሎቹ ቅዳሜ ምናምን አለ የተጫወተው በአጋጣሚ ሰኞ ነበር የነሱ ፕሮግራም። ስለዚህ እነዚህ ነገሮች ቀላል ቦታ የሚሰጣቸው አይደሉም። ሰንደርላንድ በርንሌይን ቢሆንም 3-0 ያሸነፈበትን ጨዋታ ላየ ግን ቀላል ጨዋታ አይሆንም። ለአርሰናል ግን በተለይ በሊድሱ ጨዋታ ላይ ላየሁት አርሰናል ግን ማንም አይከብደው። ያኔ በጣም በተሻለ ብልጫና ነጻነት ነበረ የተጫወተ። በጣም ጥሩ ጨዋታ ነበር ያደረጉት። ምናልባት ግን አሁንም ቢሆን ከተጫዋቾች ጉዳት ጋር በተያያዘ የሚወጡ ሪፖርቶች አሉ አርሰናል ላይ። አንደኛ ያው የቡካዮ ሳካ ነው። ቡካዮ ሳካ ከሊድስ ጋር በነበረው ጨዋታ ላይ ለመግባት እያሟሟቁ በነበረበት ጊዜ ነው የተጎዳው። ከዛ ለማዱኬ ያ የመሰለፍ እድል ተሰጠ። ማዱኬ ደግሞ ጨዋታው ላይ ምን እንዳደረገ ሁላችንም የምናስታውሰው ነው። በጣም ጥሩ ብቃቱን ነበር ያሳየው እና ከዛ ጨዋታ ግን አያልፍም የሚል አስተያየቶች ነበሩ የቡካዮ ሳካ ላይ። ግን የካራባኦ ካፕ ጨዋታም ላይ አልነበረም። እንደገና አሁንም የዛሬው ጨዋታ ላይ የመሰለፍ እድሉ ላይ በእርግጠኝነት ሪፖርቶች ወጥተው እየታዩ አይደለም። እንደውም ያለመሰለፍ እድል ይኖራል የሚለው ነው አብዛኛው የሚያመዝነው። ስለዚህ ቡካዮ ሳካን የመጠቀም እድል አርቴታ ላይኖረው ይችላል። እንደገና ማርቲን ኦዴጋርድ እንደገና ጉዳት ተብሏል። እንግዲህ ምናልባት አሁን ልምምድ ላይ ያልተገኙት ነው አይደል? ልምምድ ላይ ያልተገኙ እና ሳካ እንደገና ኦዴጋርድ አሁን ያልከው ነገር ምናልባት ከዛ ጋር ሊገናኝ ይችል ይሆን የሚል ጥያቄ ሁሉ እየፈጠረብኝ ነበር። ምክንያቱም እንዲህ ነው የኦዴጋርድ ጉዳት ተብሎ አልተነገረም። ልምምድ ሜዳ ላይ ግን አልተገኘም እና የዚህ ጨዋታ ላይ የመሰለፍ ያለመሰለፍ እድል እንደገና ይኖረዋል። ሌላ ደግሞ ቲምበርም መጠነኛ እንግዲህ ጉዳቶች እንዳሉና እሱም ልምምድ ላይ እንዳልነበረ ሪፖርቶችን አይተናል። ስለዚህ እነዚህ ተጫዋቾች ምናልባት የዛሬው ጨዋታ ላይ ላይገኙ ይችላሉ። ይሄ አንድ የሚነሳ ነገር ነው። ግን እነዚህ ተጫዋቾችን ባይኖሩ አርሰናል ደግሞ ተቀይሮ በሚያስገባቸው ተጫዋቾች የዋንጫ ፉክክሩን በተመለከተ እጁ ላይ እስካለ ድረስ አሁንም ምንም አሳልፎ መስጠት የሚገባ አይደለም እና አሁን አሳልፎ ስለ መስጠት ሳይሆን ሲቲ አሳልፎ ሊሰጠው ይችላል ወይ ሊቨርፑል አሳልፎ ሊሰጠው ይችላል በነገው ጨዋታ ላይ ገብቶሻል አይደል? አርሰናል አሁን አሳልፎ ስለ መስጠት አይደለም ይበልጥ ስለ መጠቀም ነው። ሁለቱ በጣም ስለሚለያዩ ነው። አሳልፎ መስጠት ማለት ራስሽ ላለመድከም ነው። እነሱን ለማዳከም ለምን ነው የማያስበው አርሰናል? ገባሽ? ትልቅ ኦፖርቹኒቲ ላይ እጁ ላይ ያለ አርሰናል እጁ ላይ 9 ነጥብ አድርጎ መጠበቅ ይችላል ሲቲ። በሁለቱ የነገ ጨዋታ ሊቨርፑል ማንቸስተር ሲቲ ሊያሸንፍለት ይችላል። ሊቨርፑል እና ማን ሲቲ አቻ ሊወጡ ይችላሉ። ስለዚህ 9 ነጥብ ማክሲመሙ ነው መሄድ የሚችለው። 9 ነጥብ ላይ ካልደረሰ 7 ነጥብ ሊደርስ ይችላል።
ማንቸስተር 8 ነጥብ ሊደርስ ይችላል። ማንቸስተር ሲቲና ሊቨርፑል አቻ የሚወጡ ከሆነ ስለዚህ ይሄ የነገው የሊቨርፑልና የማንቸስተር ሲቲ የአንፊልድ ጨዋታ ኢትስ አን ኦፖርቹኒቲ ለአርሰናል መልካም አጋጣሚ ነው። ስለዚህ አንድን የፕሪሚየር ሊጉን 25ኛ ጨዋታ ማሸነፍ አድርገን የደረጃ ሰንጠረዥ መሪነቱን አስጠብቆ መቀጠል አድርገን ሳይሆን የምናስበው ለሲቲ ነገ ኢዚ ጌም አይደለም ያለው የሲቲ ጨዋታ ከበድ ያለ መሆኑን ከግምት ውስጥ አስገብተን ስራሽን ሰርተሽ ሲቲን ሞር አንደር ፕሬሸር ማስገባት የምትችይበት ነው የሚለው ነው የኔ አረዳድ። ሊባክን የማይገባው መልካሙ አጋጣሚ ርዕስ እሺ፣ አሪፍ ነው። አይ ልክ ነው። ስለዚህ ይህንን እድል ያው አርሰናል ቅድም እንዳልነው ነው የበለጠ በቃ ራሱን ምቹ ሁኔታ ላይ ከቶ ማንቸስተር ሲቲ እስከሚጫወት ድረስ መጠበቅ ይችላል። ግን በቡድን ውስጥ አሁን ያሉት ስሜቶች እንዲህ ባለ መንገድ ደግሞ እየተከፋፈሉ ከሆነ የበለጠ አደጋ ነው የሚለው ነገር ደግሞ ትኩረት የሚወስድ ይመስለኛል ሳስበው። ምክንያቱም በአርሰናል መልበሻ ቤት ውስጥም በተጫዋቾች መካከል ያለው መቀራረብና መደጋገፍ ከዚህ በፊት አርቴታ እንዲደነቅበት ያደረገ ነው። ምክንያቱም ተቀያሪ ወንበር ላይ የሚቀመጡ ተጫዋቾች ካለምንም ማጉረምረም ነበር እዛ ቦታ ላይ በቃ እድሉ እስከሚሰጣቸው ድረስ የሚችሉትን ነገር እያደረጉ የሚጠብቁት። አሁን ግን በተጫዋቾች መካከል ወይንም አሰልጣኙ ላይ ጥያቄ የሚያነሱ ከሆነ አሰልጣኙም ለተጫዋቾቹ ጥሩ ስሜት ማሳደሩን እየቀነሰ ከመጣ በመጥፎ ሰዓት ላይ የመጣ አለመግባባት ይሆናልና ብዙ ነገሮችንም አብሮ ሊያበላሽ ይችላል የሚለውን ሀሳብ እኔም መጋራለሁ ለማለት ነው። ስለዚህ ይሄ ሁለቱም ዛሬ ምርጥ ጨዋታ፣ አሪፍ ጨዋታ ነው። ርዕሱን ጠይቂልኛ። ርዕሱን እየመጣ እኮ አይ ለዛው እንደገና ደግሞ ስለዚህ ቢያሸንፉ ብለን ነው ልክ ትናንትና እንዳደረግ ነው። አዎ ለምሳሌ ማንቸስተር ዩናይትድ ቶተንሃምን ቢያሸንፍ አርሰናልም ሰንደርላንድን ቢያሸንፍ ከጨዋታው በኋላ እኛ ምልከታችንን ይዘን ስንመጣ በምናቀርበው ፕሮግራም ላይ ርዕሳችን እንዴት ይሆን ቀድመው ነው መጻፍ ያለባቸው። የበለጠ ኢንትረስቲንግ የሚያደርገው እሱ ነው። ቀድመው ርዕሱን የሚሰጡ በዛ ላይ ተምብኔሉ ይሰራና ቶሎ ብሎ ይወጣል ማለት ነው። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ አርሰናል ከሰንደርላንድ አለሽ የጨዋታ ግምት? አርሰናል ያሸንፋል ነው መጥቶ ሊቨርፑል ከማን ሲቲ ሊቨርፑል የምርሽ ነው። እኔ ሊቨርፑል በቀደም ከኒውካስትል ጋር ሲጫወት ደስ ብሎኝ ነበር። ግን ያው ማንቸስተር ሲቲንም ደግሞ ያው ዝቅተኛ ግምት መስጠት አልችልም። ዝቅተኛ ግምት መስጠት አልችልም። ሰው የለውም ብለሽ ነው እንደዛ ሳይሆን የሰሞኑ ልጅ አለ አይተሽዋል? የቶተንሃም ደጋፊ የት ሶሻል ሚዲያ ላይ እዚህኛ ሀገር ነው ከ9 አንዱ ተይዟል ይለዋል። ለምን ግሩፕ ከፍታችሁ አንድ የማንቸስተር ዩናይትድ ደጋፊ እኮ ነው ከዛሬ ጨዋታ በፊት ከ9 አንዱ ተይዟል ይላል። በቃ 8 ቻት ለምን ዋትስአፕ ግሩፕ ፈጥረው እንጂ እዚህ ቦታ ኳስኒ ምናምን እንደ ብዙ ምናምን ኃይሉም ነው እንደዛ ብለሽ ቶተንሃምንም እንትን አላል። አሁን የሲቲን አላልኩም። የሲቲ በነገራችን ላይ ያንግ ጄኔሬሽኑ የሲቲ ነው እኮ። አዎ ግን የሰሞኑ ወቅታዊ ነገር የሁለቱ አሁን የመጨረሻ ጨዋታቸውን ብቻ ከግምት ውስጥ አስገብቼ የተናገርኩት እንደሆነ ወቁልኝ፣ ልብ በሉ። መልካም የጨዋታ ጊዜ እንዲሆን ተመኝተናል። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010